ናሆሜን ዛሬ ደግሞ በናሆሜን መጥቻለሁ ማለት ነው። አምራን እንግዲህ ከናሆም ያረገዘችው ልጅ ቤት ሽማግሌ ልኮ ሊያገባት ነበር ማለት ነው። አስቀድማ እርጉዝ ስለነበረች ግን እሳ ኤርሚያስ ቤቱ በገባች ሰዓት የሆነ ጊዜ ካስታወሳችሁ በሩን ከፍታ ከሱ መረጃ ወስጃለሁ በማለት ቤት አጋጣሚ እሱ ቤት ሲያገኛት ወሩሯት ስለነበረ ልጁ ወርዶ ነበር። ሆስፒታልም ማንም ሰው ሳያውቅ ወስዷት ስለነበረ ግን እሳ ልጇን አታለች ማለት ነው። አምራን በዚህ ሰዓት ላይ እየተናደደች እና እየተበሳጨች ትገኛለች ማለት ነው። ይሄንን አለማድረጓ እንግዲህ የሚያውቀው ነገር የለም። እራት ትጠራለች፣ አቶ እንትና ይጠራታል። ምክንያቱም ዳግም ያውቃል ማለት ነው። ስልክ ስታወራ ከኤርሚያስ ጋር ስለሰማት እሱን ነገር ደግሞ እያብሰለሰለ ነብስ ገዳይ እያለች ኤርሚያስ ጋር ነው የምታወራው ብሎ ዳግም በቃ እሱን ውጣ ውረድ እያለ ይይዛል ማለት ነው። በዚህ ሰዓት ላይ እየተናደደና እየተበሳጨ ይገኛል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ይዤላችሁ የመጣሁት አንተን ነው ናሆሜን ነው ማለት ነው። ናሆሜን እና አምራን እንግዲህ ግራ ተጋብተዋል። ያቺ ናሆም ናት ወይ እንደዚህ ያደረገችው እያለኝ ትናደዳለች ማለት ነው። ዳግም ደግሞ እሷን ከዚህ ህይወት አስወጫት፣ እኔ የምታወሪውን ሁሉ ሰምቻለሁ እያለ እሷም ጥገኛ እንደሆንክ እኮ እዚህ ቤት አውቃለሁኝ፣ ከፈለኩኝ እኔ ለናሆም ነግሬ ከዛ ቤት እንዲያባረህ አስደርጋለሁ ትለዋለች። እሷም ታዞርና ቀጥሯት ስለነበር እያወሩ እያለ የነገረችው ንግግር ግን ስለ እንትን ነው። ምክንያቱም አንተ እዛ ቤት እስካለህ ድረስ አድበህ መቀመጥ አለብህ። እኔ ከናሆም ውጭ ምንም ነገር ያደረግኩት ነገር የለም። ምክንያቱም እዛ ቤት ውስጥ አቶ ተሰማም ወደ ውጭ ሂዶ የነ ናሆሜን አባት እንዲታከም ይደረጋል። ናሆምም ስራ ስለጀመረች አቶ ቤሉን እዛ ስራ ስላስጀመራቸው አቶ ቤሉን እራት ግብዣ ጠርቷት ነበር አምራንን። ምክንያቱም እዛ ቤት ውስጥ የተጠራችው እሷ እንትን ስለሆነ ነው ማለት ነው። እዛ የተጠራችው ምራት ስለሆነች እንደገና ተቀብለዋት ስለነበረ ፍቅሯን እዛ ቤት ውስጥ መግባት አለባት ተብሎ ልትገባ ነበረ። እሷ ግን አልፈለገችውም። ያንን ደግሞ አለማድረጓ በጣም ያሳዝናል ማለት ነው። እዛ ቤት በነበረበት ሰዓት ላይ ቆይ አንዴ ሽንት ቤት ልሄድ ብላ ከዛ ዳግም ተከትሎ ስለወጣ ይሰማታል። ያወራችውን ሁሉ ይሰማና ከዛ እያብሰለሰለ ያድራል። ከዛ ናሆምም ጋር ደግሞ ስራ ስለጀመረ እሱ እዛ ስራ የጀመረበት ቦታ እንትናን ናሆሜን ስራ ስለጀመረች እሷን ኮምፒውተር ለማስተማር ስለነበረ የተቀጠረው ዳግም እንግዲህ እዛ ቢቀጠርም ለናሆም ሊነግራት ሲል ከዛ በኋላ ናሆም ጋር ይጣላሉ። የዳግም አባት እዛ ይሄዳል። እዛ በሄደበት ሰዓት ላይ ይጣሉና ጭራሽ አባት ሳያንስ በህግ የሚጠየቅ አባት ይዘህ እንዴት እንደዚህ ትሆናለህ ብሎ ይለዋል። እሱም ደግሞ ምን አድርግ ነው የምትለኝ? ቆይ ከኔ ጋር ያለህ ግንኙነት ምንድን ነው እያለ እየተጨቃጨቁ ስለሚጣሉ ሁሉን ነገር ይነግረዋል። አባትህም አንተም ገደል መግባት ትችላላችሁ፣ ከዛሬ ጀምሮ ከዚህ መውጣት አለባችሁ ይላል። ናሆም መሀል ገብታ ትገላግልና ናሆምና እንደዚሁም ደግሞ እንትና እየተጣሉ ስለነበር ዳግምም ተናዶ ወደ ቤት ይመጣል። ከዛም በስተመጨረሻ ይደባደባሉ። እሷም ግራ ይገባትና ተገላግላቸውና ትቶ ይሄዳል። ከዛም በኋላ ስለ አምራን እንዳለ ይነግረዋል። ነገ ሽማግሌ የምትልክላት ሚስትህ ልጅ ከዛ ከኤርሚያስ ጋር እየተገናኘች እንደው ታውቃለህ ወይስ አታውቅም ይለዋል። እሱም ደግሞ የኔ አምራን እንደዛ አታረግም እያለ አምራንን በአስቸኳይ እፈልግሻለሁ ይላታል። እሷም እሽትልና ትገናኛለች ከናሆም ጋር። ናሆምም ደግሞ እያንዳንዱ ነገር ዳግም የሚለው እውነት ነው ወይ ብሎ ሲጠይቃት ውሸቱን ነው፣ እሱን እዚህ አትጨምረው፣ እንደውም እሱ ነው ሲነካካኝ በእግሩ ተነስቼ ሽንት ቤት ብዬ የወጣሁት እሱ አበሳጭቶኝ ነው ትለዋለች። ስለ ዳግም መጥፎ ነገር እየነገረችው እያለ ከዛ እሱም ደግሞ ወደ ቤቱ ይሄዳል። ዳግም አቶ ዝናሽ ጋር በጣም እናቱ ብትሆንም ግን እንደ ልጅ አታቀርበውም። እሷ ኤርሚን እንደዚሁም ደግሞ እንትናን ነው የምታቀርበው ማለት ነው። እሱም እየተናደደ እንዴት የኔ እናት እንደዚህ ከሆንሽማ እያንዳንዱ ነገር ምን እንደማደርግ እኔ ያውቃለሁ ብሎ ተናዶ ስለነበር ተበሳይቶ ሁሉ ነገር ይናገራል።
በዚህ ሰዓት ላይ ግራ ገብቶት ናሆምም ወደ ቤት ዳግምም አባቱ አዝንብሃለሁ እያለ አቶ ቤሉን በጣም ነው ማዝንብህ፣ ብዙ ነገር አድርገኛል፣ እስከ ዛሬ ድረስ እኔ ባቀርባችሁም ለእኔ መናገር ነበረባችሁ እያለ አቶ ቤሉን ይላቸዋል። ይቅርታ በጣም አዝናለሁኝ፣ ይሄም ማድረግ አልቻልኩም፣ እኔም አሁን ነው የሰማሁት ይላል። አቶ እንትናም ደግሞ እዛው አብራ ስለነበረች እየተርበተበተች እና እያዘነች ምን ማድረግ ይቻላል፣ እውነቱን መናገር ነው እያለ ግራ ይገባታል። ዳግምም ደግሞ እንደዚሁ ለአባቱ ያለው ቀሪው እሱ ብቻ ነው። አባቴ ይሄን ሁሉ ያደረገው ለእኔ ብሎ እስከሆነ ድረስ እኔ ደግሞ ለሱ ብዬ እታሰራለሁ ይላል። አባቴ ከዚህ በኋላ መታሰር የለበትም ሲል ከዛ ወይዘሮ ዝናሽ ብድግ ትልና በፍጹም አይሆንም፣ አባትህማ መታሰር አለበት እንጂ አንተ አይሆንም እያለ ትከራከራለች። ከዚህ በኋላ የሚቀረኝ ነገር የለም፣ እኔ በሰራሁት ወንጀል ስለሆነ የታሰረው እኔ ራሴ እታሰራለሁ ብሎ ዳግም ብድግ ሲል አቶ ዝናሽ እየተርበተበተች አይሆንም ትለዋለች። አቶ ቤሉንም ደግሞ ለማንኛውም ተረጋጋ፣ እኔ ራሴ ያስተካክለዋለሁ ብሎት ይወጣል። ዝናሽንም በጣም ይጮህባታል። አንቺ ነሽ ይህን ሁሉ እያደረግሽው፣ ምክንያቱም እዚህ ጋር እያደረግሽ የነበርሽው ነገር ትክክል አልነበረም፣ ወንጀለኛ ሰው ነው ቤታችን አስገብተሽ እንትን ስትይ የነበረው ይላታል። እሷም ግራ ስለገባትና ስለተናደደች መናገር አልቻለችም። ምክንያቱም እሱ በጣም የሚወደው አንዱ ቀሪ ሀብት ልጁ ነው። እዛ አቶ ቤሉን ድርጅት ውስጥ ስለተቀጠረ ልጁን ዳግምን ለማየት ይሄዳል። እዛ ሄዶ ከመጣ በኋላ አባዬ ምን ልታረግ መጣ? ከዚህ ውጣ፣ ዳግም ናሆም ከመጣ በጣም እንጣላለን፣ ከዚህ ውጣ እባክህ ይለዋል። ከዛ ናሆሜን እዛ የተዋሰለ ነበር፣ እሷን ደግሞ እጇን ይይዝና ሳም አድርጓት ከዛ ይወጣል። ከዛም ከወጣበት በኋላ ግን በጣም ከባድ ችግር ውስጥ ይገባሉ። ናሆም አጋጣሚ ሆኖ እየተናደደና እየተበሳጨ እዛ ባለበት ሰዓት በጣም እየተናደደ ይገኛል ማለት ነው። ይህንንም እንግዲህ አምራን ውሸቷንም እውነቱንም ተናግራለች። ስለሱ ስትናገር የነበረው በጣም መጥፎ ነገሮችን እየተናገረች ነበር ማለት ነው። ምክንያቱም እሱ በጣም ምስኪን ልጅ ነው ዳግም። በነገራችን ላይ አሁን ላይ ግን ሁሉም ነገር ይለቅ፣ ሁሉም ነገር እንትን ይበል ብሎ ተነስቶ ይገኛሉ ማለት ነው። በጣም ትልቅ ችግር ሆነዋል። ትልቅ ችግር ውስጥ ነው ያሉት ማለት ነው። አምራን እንግዲህ በሆዷ ልጁ የለም፣ ግን አቶ ቤሉን ቤት ገብታ ንብረት መካፈል ትፈልጋለች። ከድሮውም አልወደደቻትም ወይዘሮ ዝናሽ ማለት ነው። ናሆም እንዲያገባት በፍጹም አትፈልግም ማለት ነው። እሱንም እያደረገ ያለው አቶ ቤሉን እንግዲህ ከዚህ በኋላ ማግባት አለብህ ብሎት ነበር እና እሱ እሺ ካለ ማግባት አለበት ብሎ ተነስተዋል ማለት ነው። በዚህ ሰዓት ላይ ግን እየተጣሉም ቢሆንም በቅርቡ ግን እንደሚል እውነቱ እንደሚወጣ ተስፋ አለኝ። ዳግም በዚህ ሰዓት ላይ ለናሆም ስለነገረው አምራን ደግሞ ያው ባሽታ ነው የነገረችው ራሷን ለማትረፍ። ከኤርሚ ጋር እንግዲህ ሁሉ ነገር ኤርሚ ነው ይሄን ሁሉ ያሳጣት ማለት ነው። ኤርሚ ጋር ደግሞ ትልቅ ቪዲዮ አለባት ስትወሰልት የነበረው ከኤርሚ ጋር። ኤርሚ በነገራችን ላይ ብዙ ጊዜ አይደለም ከሷ ናሆሜም የተወችው ለዛ ነው ማለት ነው። ምክንያቱም ትልቅ ችግር ነበር የሆነ ሰዓት ላይ ታስታወሳችሁ። ኤርሚ እንግዲህ የናሆሜን ፍቅረኛ ነበረ። እሱን ትታ አሁን ላይ ስራ ተሻሽላ እንደዚሁም ኤዴንም አብራት ልትሰራ አቶ ቤሉንን ስጠይቅ ጽዳትም ቢሆን እኛ ጋር ትሰራለች፣ ቂም ይዛለች፣ ግን እሷ ረስተዋለች። ናሆሜን ረስታ ጥሩ ቤተሰቦቿን ለማስተዳደር ደፋ ቀና ብላ ከዛ ሁሉ ጭንቀትና መከራ አልፈው ጥሩ ነገር እያሳለፉ ነበር። ግን እሷ በመሀል ተነስታ ኤዴን አሁን ላይ የበፊቷ አይደለችም። ምክንያቱም ስናያት የሆነ እውነትን ይዛ እየሄደች አይደለም። ናሆሜን ግን በጣም ምስኪንና ሮሮ ስለሆነች ለቤተሰቦቿ ያላት ክብር፣ ለቤተሰቦቿ ያላት ፍቅር በጣም ለአባቷ ብሶ በጣም ከፍ ያለ ነው ማለት ነው። እነሱን እንትን ለማለት ደፋ ቀና ማለት ይዛለች ማለት ነው። ግን እቺ እንትና ደግሞ ወይዘሮ ገነትም እንደዛው ተቀይራለች በማለት ቤት ስለገዛላቸው አቶ ቤሉን ለአቶ ተሰማ ለዛ ይመስለኛል ማለት ነው እንጂ ጸባያቸው የተቀየረው ናሆሜን እንግዲህ እንደሚጎዷት አታውቅም። የዋህነታቸውን እንደዚህም ደግሞ ተስተካክለዋል፣ ቤተሰቦች ተመልሰዋል። ከዛ ሁሉ ጭንቀትና ሀሳብ ብላ አብራ እየኖረች ነበረ። ግን ያንን ቢሆን
እነሱ ግን ከልባቸው አይደለም፣ ቂም ይዘዋል በመሀል ማለት ነው። የበፊት የነበሩበትን አብሳ ኤዴን ማለት ነው። ኤዴን በጣም መጥፎ ልጅ ናት ሆነን ለመናገር። ናሆሚን በጣም ሚስኪን ናት። ለእሷ ስራ የላትም። ምን እየሰራው ብላ ራሱ ስራ አቶ ተሰማን አናግራ አቶ ቤሉንን አናግራ እንትን እላታለሁ ያለችው ለዚህ ነበር። ግን እሷ በፍጹም አትፈልግም ማለት ነው። ምክንያቱም እሷ ቢሮ ቁጭ ብላ ልትሰራ፣ እኔ ደግሞ ጽዳት ልሰራ እያለች እያኮመተመተች ነበር። ናሆምና እንደዚሁም ደግሞ ናሆሜን ተቀራርበዋል። በፊትም አቶ ቤሉን እንዲጋቡ ይፈልግ ነበር። አሁንም ደግሞ እንዲያገባት ራሱ ቀረብረብ ብሏታል ማለት ነው ሳየው። አምራንም ደግሞ ያው ልጁ በሆዴ እሱም በፊትም ስላልወዷት ልጅ አለ ብለው ነበር። አሁን ምንም የለም። ላይክ ሸር ሰብስክራይብ አድርጉ ባይ